ህዝብና በውጤቱ ደግሞ በተለይ ለተበሳጨው ህዝብ ያንተ ወደ አድማጭ ተመልካቾቻችን ሰበር መረጃ ይዘንላችሁ መተናል። በአትሌቲክሱ በኩል በጣም የሚያሳዝን መረጃ እያደመጥን እንገኝ ነበረ። ዛሬ በ3000 ሜትር በሴቶች ማለት ነው የሚያስደስት በጣም የሚያበረታታ ምናልባትም ከዚህ በኋላ ያሉ ውጤቶችን ሩጫዎችን ሊያነቃቃ የሚችል ውጤት ተገኝቷል። በወንዶች በኩል የሚያሳዝን መረጃ ደርሶናል። 3000 እና 1500 ሜትር የሁለቱንም ውጤቶች ይዘንላችሁ እንመጣለን። ቪዲዮም ይዘንላችኋል። ሌላው ደግሞ አነጋጋሪ ምላሽ ለህዝቡ ከፍቅሬ ይልቃል ከጋዜጠኛ ፍቅሬ ይልቃል ጋር የመጨረሻ መልእክት ምንድን ነው? በእኔ በኩል መጨረሻ መልእክቴ እውነት ነው። ያው የኢትዮጵያ ህዝብ አትሌቲክስን በጣም ይወዳል፣ መውደድም አለበት። ባህላዊ ስፖርታችን ነው። ብዙ ነገር ያገኘን። በተጠየቀው መሰረት ስለሺ ስህን የቀድሞ የኢትዮጵያ አትሌቲክስ ቡድን ሯጭ የነበረው አሁን ደግሞ የቡድኑ መሪ ነው። እሱ ምላሽ ሰጥቷል። አነጋጋሪ ምላሽ ነው የመለሰው። እሱንም ሙሉውን ይዘንላችሁ ወደ እናንተ መተናል። ወደ መጀመሪያዎቹ መረጃዎች እናልፋለን። በ3000 ሜትር የሴቶች ማለት ነው የተሳተፈችው ኢትዮጵያዊቷ በሲምቦ አለማየሁ የነሐስ ሜዳሊያ አግኝታለች። እንግዲህ በሴቶች 3000 ሜትር መሰናክል ፍጻሜ አትሌት ሲምቦ አለማየሁ ሶስተኛ ከወጣች በኋላ ብዙዎች ደስታቸውን እየገለጹ ነው። እየተካሄደ በሚገኘው የቶኪዮ ዓለም አትሌቲክስ ሻምፒዮና አትሌት ሲምቦ አለማየሁ ለኢትዮጵያ ሁለተኛውን የነሐስ ሜዳሊያ እንግዲህ ያስገኘችው። በውድድሩ ኬንያዊቷ ፌዝ ቺሮቲች የሻምፒዮናውን ክብረ ወሰን በመስበር ጭምር አሸናፊ ሆናለች። ባህሬናዊቷ አትሌት ዌንፌር ቪ ሁለተኛ ደረጃን በማግኘት የብር ሜዳሊያን ወስዳለች። በወንዶች 1500 ሜትር ፖርቹጋላዊ አይዛክ ናድራማዊ በሆነ አጨራረስ የወርቅ ሜዳሊያ አሸናፊ ሆኗል። እንግዲህ በወንዶቹ አይዛክ ናድር 3 ደቂቃ ከ34 ሴኮንድ ከ10 ማይክሮ ሴኮንድ፣ ጄክ ዊትማን 3 ደቂቃ ከ34 ሴኮንድ ከ12 ማይክሮ ሴኮንድ፣ ኬንያዊው ቼሪዮት 3 ደቂቃ ከ34 ሴኮንድ ከ50 ማይክሮ ሴኮንድ በመግባት ከ1 እስከ 3 ወጥቷል። በተለይ የ1500 ሜትሩ ላይ የተሳተፉት ወንዶች በደረጃ ውስጥ ብቻም ሳይሆን 4፣ 5፣ 6 ላይም የሉም። በጣም የሚያሳዝን ነው። ውድ አድማጭ ተመልካቾቻችን እንግዲህ በጣም ብዙዎች የሚቻላትን ሁሉ አድርጋ ነው ያመጣችው ይህንን ሶስተኛ ደረጃን በሚል በ3000 ሜትር መሰናክል ፍጻሜ አትሌት ሲምቦን አለማየሁን በጣም እየተደነቀች ነው የምትገኘው። ቢያንስ ለቀጣዮቹ ውድድሮች ማነቃቂያ ሆኗል ተብሏል። በማራቶኑ አቋርጠው ነው የወጡት። ከዛም በኋላ የተካሄዱት ላይ ሁለተኛ በ10000 ሜትር ብናገኝም ነገር ግን እንደተጠበቀው እየሆነ ስላልሆነ ብዙዎች ቅሬታቸውን እያቀረቡ ይገኙ ነበረ። በዛሬው ውድድር ላይ 3000 ሜትር ላይ ብዙ አልተጠበቀችም። ምናልባትም ሶስተኛ ባትወጣም ብዙ ቦታም አልተሰጠም ነበረ። ነገር ግን ሲምቦ አለማየሁ ያልተጠበቀችው አትሌት ለኢትዮጵያ የሶስተኛ ደረጃን በማስገኘት እንግዲህ አሸናፊ ሆናለች። ውድ አድማጭ ተመልካቾቻችን ከዚህ ጋር በተያያዘ የቡድኑ መሪ የሆነው ስለሺ ስህን አትሌት ስለሺ ስህን ከፍቅሬ ይልቃል ከጋዜጠኛ ፍቅሬ ይልቃል ጋር በመሆን ቆይታ አድርጓል። ያሉትን ጉዳዮች በዝርዝር አስረድቷል። ጉዳዩን እንግዲህ መልእክቱን ካስተላለፈ በኋላ ቪዲዮም በመቀባበል ብዙዎች ሀሳባቸውን እየሰጡ ነው። እናንተስ ምን ትላላችሁ? በዚህ ጉዳይ ላይ ፈጣን መረጃዎችን ከአሚዲያ እንደዚህ በፍጥነት እያደረስንላችሁ ነውና ያላችሁን አስተያየትና ኮመንት ብቻም ሳይሆን ሼር በማድረግ ለብዙዎች አድርሱ። ትክክለኛ መረጃዎችን ለማግኘት ገጾቻችንን ይጎብኙ፣ ይከታተሉን፣ ላይክ፣ ሰብስክራይብ ያደርጉ። በቀጥታ ወደ ስለሺ ስህን ኢንተርቪው እናልፋለን። ቀጥሎ ደግሞ የውድድሩን ቪዲዮ እናሳያችኋለን። በየመሃሉ ያሉትን እውነታዎች ደግሞ እንደዚሁ ከኛ ጋር በመሆን እየተከታተላችሁ ስለሆነ እናመሰግናለን። በቀጥታ ወደ ቪዲዮ እንሂድ። ህዝብና በውጤቱ ደግሞ በተለይ ለተበሳጨው ህዝብ ያንተ የመጨረሻ መልእክት ምንድን ነው? በእኔ በኩል የመጨረሻ መልእክቴ እውነት ነው። ያው የኢትዮጵያ ህዝብ አትሌቲክስን በጣም ይወዳል፣ መውደድም አለበት። ባህላዊ ስፖርታችን ነው። ብዙ ነገር ያገኘንበት ነው። ያው በመጣ ውጤት ያው ማንንም እንደማያስደስት አውቃለሁ። ምንም ይሁን ምን ማለት ነው የሚጠበቀው ውጤትም ይሄ እንዳልሆነ አውቃለሁ። እንደሚከፋቸውም አውቃለሁ። ያው ስፖርቱን ከመውደድ አንጻር ነው። እኛ ደግሞ እዚህ ያለነው ይሄንን ለማስተካከል ነው። እንግዲህ በተቻለ ወደፊት ለማስተካከል እንሞክራለን። ግን እገዛ ያስፈልገናል። እገዛ በጣም ያስፈልገናል። እናንተም ያው ብዙ ነገር አይታችኋል ብዬ አስባለሁ። ብዙ ነገሮችን አይታችኋል ብዬ አስባለሁና ያው ለመጣ ውጤት እንግዲህ ያው መቼስ ምን እናደርጋለን? ያው ይሄ አይገባንም ነበረ።
በተለይ ልጆቹ ይሄ አይገባቸው። በተለይ እንዳልኩ ትዕግስት የነበራትን ትሬኒንግ አይከታተል ነበረና የምትሄዳቸው ሰዓቶች በጣም በቃ የሚገርሙ ነበሩ ማለት ነው። እና በዚህ ደረጃ ላይ ይሄ በመሆኑ ያው እንግዲህ የሚችሉትን አድርገዋል ልጆቹ። በቃ ሁሉም ልጆቹ የሚችሉትን ለማድረግ ሞክረዋል። ያው ያለው ውጤት እንግዲህ ቢያስከፋንም ምን ቢለንም ያው እንግዲህ መቀበል ግዴታችን ነው። ወደፊት ለማስተካከል የምንችለው ሁሉ እንሞክራለን። ሁሉም ግን ያግዘን ያስፈልጋል። አትሌቲክሳችን ያው እንደሚባለው መምራቱም ቀላል አይደለም። ቢሆንም ያው ብዙ መታገል ይፈልጋል፣ ብዙ መጣላቶች ይፈልጋል። ብዙ የግል ጥቅሞች አሉ፣ የግል ፍላጎቶች አሉ። ያው እዚህ ጋር መዘርዘር እንደው ይሄ ነው ባይባልም ትልልቅ የሚባሉ ሰዎች ወርደው ይታያሉ፣ ለትንንሽ ነገር እንትን ሲሉ ይታያልና የተለያዩ አንዳንድ ነገሮችም ያው ተጽዕኖ አያመጣም ማለት አይቻልም። እነኛን ሁሉ ተቋቁመን እንግዲህ ለወደፊት ለማስተካከል ከእግዚአብሔር ጋር እንጥራለን ማለት ነው። በመጨረሻ የቀሩ ውድድሮች አሉ። ወርቁን ማሳካት እንችላለን። 5000 ወንዶች፣ 5000 ሴቶች፣ 800 ሜትር ምን ትጠብቃለህ? የመጨረሻ ግምት? ያው እንግዲህ አትሌቶቻችን እንግዲህ የቀሩት ውድድሮች ያው ጠንካራዎች ናቸው። በእርግጥ ዓለም በጣም እየተዘጋጀ ነው የሚመጣው። የስልጠና እንትናቸው በጣም አብዛኞቹ እንትን ብሏል አድጓል እና እንዲህ ቀላል ፉክክር አለ እየገጠመን ያለውና እንጠብቃለን። የሚችሉትን እንግዲህ ይሞክራሉ። ያው ማንም ሰው እዚህ የመጣ ሰው በሙሉ ውጤቱን ለራሱ ነው የሚፈልገው መጀመሪያ ማለት ነው። ውጤቱን ለራሱ ነው የሚፈልገውና የሚችሉትን በሙሉ ያደርጋሉ። እንግዲህ ተዘጋጅተዋል። ጥሩ ውጤት ይገጥመናል ብዬ አስባለሁ። እጅግ በጣም እናመሰግናለን። መልካም ጊዜ። ህዝብና በውጤቱ ደግሞ በተለይ ለተበሳጨው ህዝብ ያንተ የመጨረሻ መልእክትህ ምንድን ነው? በእኔ በኩል የመጨረሻ መልእክቴ እውነት ነው። ያው የኢትዮጵያ ህዝብ አትሌቲክስን በጣም ይወዳል፣ መውደድም አለበት። ባህላዊ ስፖርታችን ነው፣ ብዙ ነገር ያገኘንበት ነው። ያው በመጣ ውጤት ያው ማንንም እንደማያስደስት አውቃለሁ። ምንም ይሁን ምን ማለት ነው የሚጠበቀው ውጤትም ይሄ እንዳልሆነ አውቃለሁ። እንደሚከፋቸውም አውቃለሁ። ያው ስፖርቱን ከመውደድ አንጻር ነው። እኛ ደግሞ እዚህ ያለነው ይሄንን ለማስተካከል ነው። እንግዲህ በተቻለ ወደፊት ለማስተካከል እንሞክራለን። ግን እገዛ ያስፈልገናል። እገዛ በጣም ያስፈልገናል። እናንተም ያው ብዙ ነገር አይታችኋል ብዬ አስባለሁ። ብዙ ነገሮችን አይታችኋል ብዬ አስባለሁና ያው ለመጣ ውጤት እንግዲህ ያው መቼስ ምን እናደርጋለን? ያው ይሄ አይገባንም ነበረ። በተለይ ልጆቹ ይሄ አይገባቸው። በተለይ እንዳልኩ ትዕግስት የነበራትን ትሬኒንግ አይከታተል ነበረና የምትሄዳቸው ሰዓቶች በጣም በቃ የሚገርሙ ነበሩ ማለት ነው። እና በዚህ ደረጃ ላይ ይሄ በመሆኑ ያው እንግዲህ የሚችሉትን አድርገዋል ልጆቹ። በቃ ሁሉም ልጆቹ የሚችሉትን ለማድረግ ሞክረዋል። ያው ያለው ውጤት እንግዲህ ቢያስከፋንም ምን ቢለንም ያው እንግዲህ መቀበል ግዴታችን ነው። ወደፊት ለማስተካከል የምንችለው ሁሉ እንሞክራለን። ሁሉም ግን ያግዘን ያስፈልጋል። አትሌቲክሳችን ያው እንደሚባለው መምራቱም ቀላል አይደለም። ቢሆንም ያው ብዙ መታገል ይፈልጋል፣ ብዙ መጣላቶች ይፈልጋል። ብዙ የግል ጥቅሞች አሉ፣ የግል ፍላጎቶች አሉ። ያው እዚህ ጋር መዘርዘር እንደው ይሄ ነው ባይባልም ትልልቅ የሚባሉ ሰዎች ወርደው ይታያሉ፣ ለትንንሽ ነገር እንትን ሲሉ ይታያልና የተለያዩ አንዳንድ ነገሮችም ያው ተጽዕኖ አያመጣም ማለት አይቻልም። እነኛን ሁሉ ተቋቁመን እንግዲህ ለወደፊት ለማስተካከል ከእግዚአብሔር ጋር እንጥራለን ማለት ነው። በመጨረሻ የቀሩ ውድድሮች አሉ። ወርቁን ማሳካት እንችላለን። 5000 ወንዶች፣ 5000 ሴቶች፣ 800 ሜትር ምን ትጠብቃለህ? የመጨረሻ ግምት? ያው እንግዲህ አትሌቶቻችን እንግዲህ የቀሩት ውድድሮች ያው ጠንካራዎች ናቸው። በእርግጥ ዓለም በጣም እየተዘጋጀ ነው የሚመጣው። የስልጠና እንትናቸው በጣም አብዛኞቹ
እንትን ብሏል አድጓልና እንዲህ ቀላል ፉክክር አለ እየገጠመን ያለውና እንጠብቃለን የሚችሉትን እንግዲህ ይሞክራሉ። ያው ማንም ሰው እዚህ የመጣ ሰው በሙሉ ውጤቱን ለራሱ ነው የሚፈልገው መጀመሪያ ማለት ነው። ውጤቱን ለራሱ ነው የሚፈልገውና የሚችሉትን በሙሉ ያደርጋሉ። እንግዲህ ተዘጋጅተዋል። ጥሩ ውጤት ይገጥመናል ብዬ አስባለሁ። እጅግ በጣም እናመሰግናለን። መልካም ጊዜ።